ኢትዮጵያ የራሷ የነዳጅ ማጣሪያ እንደነበራት ታውቃላችሁ? በኋላ የሚታያችሁ ማለት ነው በ1967 በራሻ እገዛ የተሰራ የነዳጅ ማጣሪያ ነበርና አሰብ ላይ ነው የነበረው እና ለ30 ዓመት ምናምን የኢትዮጵያ በቃ የጀርባ አጥንት ባክቦን ነበረ ለኢኮኖሚያችን ማለት ነው። ድፍድፍ ነዳጅ በአሰብ በኩል ይገባል፣ እዛው ጋር ይጣራና ተጭኖ ወደ አዲስ አበባ ይመጣል ማለት ነው። እና በጣም ብዙ ከረንሲ ነበር ሴቭ የሚያደርግልን። ያው ውጭ ሲጣራ እንግዲህ ነዳጅ በጣም ኮስቲ ነበር እና እኛ እንደዚህ አይነት ችግር አልነበረብንም። ከዛ በኋላ ግን ኢትዮጵያና ኤርትራ ሲለያዩ ተዘግቶ ያው አሁን ዝገት እየበላው ነው ማለት ነው። እነሱም አይጠቀሙበትም፣ እኛም አንጠቀምበትም። ኤርትራና ኢትዮጵያ ሲለያዩ ፖርት ብቻ አልነበረም ማለት ነው ያወጣ ነው። አሁን በዚህ ሰዓት ኢትዮጵያ 120 ሚሊዮን ህዝብ ይዛ እንግዲህ የለም አይታወቅም 120 ሚሊዮን ህዝብ ይዞ ላንድ ሎክድ ሀገር አይታወቅም። አሰብን በማጣታችን ደግሞ ማለት ነው ምን ያህል እንደምንጎዳ ታውቃላችሁ? በየአመቱ ለጅቡቲ ምክንያቱም በጅቡቲ ነው እቃችን የሚገባው ማለት ነው። ለጅቡቲ ወደ $2 ቢሊዮን እንስጣታለን። ኦልሞስት ምን በቃ እንዳለ በሉት እንዳለ ኤክስፖርታችንን በሉት። እሱ ብቻ ሳይሆን አሁን ሶማሌ ላይ የራሳችንን ሪፋይነሪ ልንፈጥር ነው ልንሰራ ነው። እሱም ወደ $2.5 ቢሊዮን ይፈጅብናል ማለት አሁን አሰብንም ብንመልስ አሰብ ጋር ያለውንም የነዳጅ መጣሪያ ብንመልስ በጣም ብዙ ኢንቨስትመንት ይጠይቃል የኛን ማለት ነው። ግን ወደፊት ሴቭ የሚያደርግልን ስናስበው ምንም ማለት አይደለም ማለት ነው። ሀሳባችሁን ኮሜንት ሴክሽን ስራ አስቀምጡልኝ። ፎሎ ማድረግ እንዳረሱ ይመቻችሁ። የዳክ ፋርም አይታችሁ ታውቃላችሁ? እሺ የዳክ ሲበላ አይታችሁ ታውቃላችሁ? አሁን ማሳያችሁ ነገር በጣም በቃ የሚሰቀጥጥ ነጋዴዎቹ ቶሎ ለምርት እንዲደርስላቸው ቶሎ ወደ ገበያ እንዲገባላቸው ብለው ዳክዮቹን ሲያበሉ ነውና ላይክ በብረት ነው ፊድ የሚያደርጓቸውና ኮሜርሻል ፋርመሮች ናቸው እንደዚህ የሚያደርጉት። በብረት ላይክ ያስገቡባቸውና ምግቡን እንደዚህ በቃ ፎርስ ፊድ ያደርጓቸው ይጨምሩታል እና በቃ ሊሞቱ ላይ ይችላሉ። እንደዚህ የሚያደርጉበት ምክንያት ማለት ነው ጉበታቸው ላይክ እንዲወፍር ይፈለጋል። ላይክ የሚያበሏቸው ማለት ነው በቆሎ ላይክ የበቆሎ ሚክስቸር ነውና ውስጡ ምንድነው ያው ካርቦሃይድሬት አለው እና ጉበታቸውን ያወፍረዋል እና ማለት ነው በቃ ስቃይ ነው። ላይክ ማለት እንግዲህ ቴክኖሎጂ ነው ብሎ ነው የፈጠሩት እቺ ትቦ ነገሯን ማለት ነው። እና አሁን አንዳንድ ቦታዎች ባን እየተደረገ ነው። ይሄም በጣም ፕራክቲስ የሚያደርጉት እነማን ናቸው? ፍራንስ በጣም የመጨረሻ እና ኤክስኪውዛቸው ምንድነው ላይክ ዳክዮች ማለት ነው ኖርማሊ ስዋሎ ያደርጋሉ ይውጣሉ ላይክ አሳ ምናምን ይውጣሉ እና በቃ እንደዛው ነው የሚሉት ማለት ነው። ይሄ ምንድነው ለገበያ ሊደርሱ ሳምንታት ሲቀር ነው እንደዚህ የሚደረገው ማለት ነው። እና አንዳንዴ እነሱ ጋር ላይክ ንግድና ኤቲክስ ይጋጫል። በቃ እንግዲህ እነዚህ ትልልቅ ሀገራት ናቸው። በቃ አኒማል ራይት ምናምን የሚከበርበት ሀገራት ናቸው። ፋርም ውስጥ እንደዚህ ዳክን አስረው እንደዚህ የሚያደርጉት ማለት ነው። ብቻ በጣም ነው የሚገርሙት። ሀሳባቸውን ኮሜንት ሴክሽን አስቀምጡልኝ። ፎሎ ማድረግ እንዳረሱ ይመቻችሁ። ዘንድሮ እንግዲህ ራሻ በእርግብ እንኳን ሳይቀር ስለላ ጀምራለች። ራሻ ውስጥ ማለት ነው አንድ ኒው የሚባል ካምፓኒ የእርግብ ጭንቅላት ውስጥ ማለት ነው ቺፕ በመቅበር እርግቦችን መቆጣጠር ችሏል። እና እርግቦቹ እንደፈለገ ማዘዝ ይችላል ላይክ ዳይሬክሽናቸውን እየቀየረ ምናምን እና እርግቦቹ ደግሞ በራሳቸው የተንቀሳቀሱ ነው ይመስላቸው ማለት ተገዶ አይመስላቸውም። ከዛ ማለት ነው ደረታቸው ላይ ምናምን ነገር ላይ ካሜራ ያስሩላቸዋል ላይክ ሰርቬላንስ ካሜራ። ከዛ በቃ እንደፈለጉ ይታዘዛሉ። እና እንዴት ነው ለምሳሌ ኖርማል ድሮን ቢሆን ማለት ነው ላይክ ያስነቃል፣ ኤኒሚ ቴሪቶሪ ሲገባ ያስነቃል። ወፍ ግን ማወቂያ መንገድ የላቸውም። በቃ ኖርማል እንስሳ ነው የሚመስለው። ለጦርነት እንደ ዌፐን ከስለላ አልፎ ማለት ነው እንደዚህ ኬሚካል ምናምን እንዲያመላልሱ ላይክ ለወርፌር የሚጠቅሙ ነገር ወይ በሽታ ምናምን እንዲያመላልሱ ማድረግ ይችላሉ እየተባለ ነው። እና በዚህ ሬት ከቀጠለ ማለት ነው ተለቅ ያሉ ወፎች ላይ ይሄ ነገር ሊሰራ እንደሚችል ይነገራልና ማለት ነው። ከዚህ በፊት ቻይና ሞክረው ነበረ። ተመሳሳይ ነገር ሆኖ በንብ ተሞክረው ነበር፣ ሰርቶላቸው ነበረ። እና ራሻ እንግዲህ ድምፅ አጥፍታ ይሄን እየሰራች ነው። ምን ታስባላችሁ? ይሄ ቴክኖሎጂ እኛ ሀገር የሚመጣ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ሴክሽን አስቀምጡልኝ። ፎሎ ማድረግ እንዳረሱ ይመቻችሁ። ቦታ የለኝም ግን የሆነ ያህል አትክልት ምናምን መትከል ፈልጋለሁ የምትሉ ልጆች ማለት ነው ይሄን ነገር ይትማ ሃይድሮፖኒክ ይባላል እና በጣም በትንሽ ቦታ ውስጥ ወደ 40 ወይ 50 ችግኝ መትከል የሚችል ነገር ነው። እና ከፈለጋችሁ አንድ አይነት ከፈለጋችሁ የተለያየ አይነት መትከል ትችላላችሁ። እንደገና ምንም አይነት አፈር አይጠቀምም እና ኖርማል ችግኝ የሚጠቀመው 95% ለስ ውሃ ይጠቀማል። በጣም ትንሽ ውሃ የሚያስፈልጋችሁ ማለት ነው። እና ውድ ነው ከየት ነው የምናመጣው ይሄን እቃ ምናምን ለምትሉ ሰዎች ደግሞ እኛ ሀገርም ይሰራል በፒፒሲ ወይም ደግሞ እንደዚህ በቱቦ ነገር መርካቶ ምናምን በሚገኝ ቱቦስ ማለት ነው ተቦርቡሮ ትንሽዬ ብቻ ውሃ ተደርጎበት ላይክ ሚስቲ እንዲሆን ትንሽዬ ውሃ ተደርጎበት መሰራት ይችላል ማለት ነው። እና በጣም በፍጥነት ነው የሚያድጉት ችግኞቹ። ለምሳሌ ሰላጣ ምናምን 50 ቀን 60 ቀን የሚፈጀው እነሱ ጋር በ30 ቀን ምናምን ነው የሚጨርሱት በዚህ እቃ ሲሆን ማለት ነው። ላይክ በደንብ ኦክሲጅን ያገኛል አትክልቱና እንደዚህ በረንዳ ላይ ምናምን ነገር መደረግ ይችላል። ምን እንዳሳሰበኝ ታውቃላችሁ? ይሄ ቤት የሌላቸው ሰዎች ሆምለስ ምናምን ሼልተር ውስጥ ምናምን ቢኖር በቃ ትንሽ እንኳን ራሳቸውን ላይክ ሰስቴን ማድረግ እንዲችሉ ማለት ነው። ያው ቦታ አይፈጅም ምናምን ነገር ያው ኤሌክትሪክሲቲ ያስፈልገዋል አይገስ፣ ግን ቢያንስ የቱቦ እንኳን እኛ ጋር መኖር ቢችል አሪፍ ነው። ሀሳብ ካላችሁ ኮሜንት ሴክሽን ስራ አስቀምጡት። ታግ እያደረጋችሁ እንደዚህ አይነት ቪዲዮ ላይ ፎሎ ማድረግ እንዳረሱ ይመቻችሁ።